ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ማንቸስተር ዩናይትድ ከክሪስታል ፓላስ ጋር የሚያደርጉትን ጨዋታ ለማየት እንሞክራለን፣ ወይ ደግሞ በዛ ዙሪያ ስለሚነሱት ሀሳቦች እያነሳን አንዳንድ ውይይቶችን እናደርጋለን። ይሄ ጨዋታ ለማንቸስተር ዩናይትድም ሆነ ለክሪስታል ፓላስ ያለው ወሳኝነት ትልቅ እንደሆነ ይታወቃል። በሁለቱ መካከል ያለው የአቋም ልዩነት ወይም ደግሞ ያለፉት 5-6 ጨዋታዎች ላይ ያላቸው ፐርፎርማንስ በጣም ብዙ ልዩነት ቢኖረውም በፕሪሚየር ሊጉ ብቻ ከተመለከትን ማለት ነውና እነዚህ ሁለት ክለቦች የሚያደርጉት ጨዋታ ታዲያ በጉጉት ይጠበቃል። የማይክል ካሪኩ ማንቸስተር ዩናይትድ ካሪክ ስር ከሆነ በኋላ ምንም አይነት ጨዋታ አልተሸነፈም። 6 ጨዋታዎችን ያክል አድርጎ በአንዱ ብቻ ናቸው ወጣው፣ በተቀሩት እንዳለ ማሸነፍ ችሏልና በዚህ ጨዋታ ምን ሊገጥመው ይችላል? ከክሪስታል ፓላስ የተለየ አይነት ፈተና ይገጥመዋል ወይስ ደግሞ ቀለል ያለ ጨዋታ ነው የሚያደርገው የሚለውን ነገር በዚህ ፕሮግራም ለማየት እንሞክራለን። ከእናንተ የሚጠበቀው እስከ መጨረሻው ድረስ መቆየት ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ ከክሪስታል ፓላስ ጋር በሜዳው በኦልድ ትራፎርድ እንግዲህ ተጠባቂና ከባድ የሚባል ጨዋታን ያደርጋል። ከዚህ በፊት የመጀመሪያውን ዙር ጨዋታ እናስታውሳለን። ማንቸስተር ዩናይትድ ባስቆጠራቸው 2 ከቆሙ ኳሶች የተገኙ ኳሶች ናቸው። በእርግጥ ሁለቱ የተገኙት ጎሎች ቀጥታ ከቅጣት ምት ነው ብሎ ለመናገር ትንሽ ሊያስቸግር ይችላል። የመጀመሪያው ጎል የጆሹዋ ዘርክዚ ጎል ነው አይደል? በሰልኸርስት ፓርክ የነበረው ጨዋታ ላይ ያኔ ከቆመ ኳስ የተገኘ ኳስ ነበረ። ብሩኖ ፈርናንዴዝ አሲስት አድርጎለት ከዛ በኋላ በሚገርም ሁኔታ በጣም ከታይት አንግል ወይ ደግሞ በጣም ከማይጠበቅ አንግል ነበረ ጎሉን አስቆጥሮ የነበረውና ሁለተኛው ጎል ደግሞ የተገኘው ሜሰን ማውንት ቅጣት ምት ነበረ ተገኝቶ የነበረውና ያንን ቅጣት ምት ልክ ፓስ አድርጎለት ብሩኖ ነው ስቲል ፓስ ያደረገለት ከዛ በኋላ ያንን ኳስ የመታውና ሁለት ከእንደዚህ አይነት መንገድ የተገኙ ኳሶች ነበሩና ክሪስታል ፓላስ በሰዓቱ ታዲያ በኦሊቨር ግላስነር ስር በጣም አደገኛ የሚባል ቲም ወይ ደግሞ አስፈሪ የሚባል ቲም ነበሩ። እንደዛ በነበሩበት ሰዓት ላይ በእንደዛ አይነት መልኩ በነበሩበት ሰዓት ላይ ነው እንግዲህ ያንን የመሰለ ጥሩ የሚባል ጨዋታ አድርገው በሁለቱ መካከል ትልቅ ፉክክር ተነስቶ ከዛ በኋላ ማንቸስተር ዩናይትድ ያንን ጨዋታ ማሸነፍ የቻለው ሳቢ ጨዋታ ነበር ማለት ያስቸግራል፣ ግን በጣም አስፈላጊ ኢምፖርታንት ጨዋታ ነበርና ያን ጨዋታ ማንቸስተር ዩናይትድ ማሸነፍ ችሏል። ታዲያ አሁን ደግሞ በሜዳው በኦልድ ትራፎርድ ከክሪስታል ፓላስ ጋር ጨዋታውን ያደርጋልና ክሪስታል ፓላስ በኦሊቨር ግላስነር ስር የሆነ አይነት መጥፎ ብሬክዳውን ላይ ያሉ ይመስላሉ። ማለትም ግላስነር ይሄን ቡድን ከተረከበ በኋላ ክሪስታል ፓላስን ከተረከበ በኋላ በጣም አስደናቂ ቲም ነው የገነባው። በጣም የሚያስፈራ ጥሩ የሚባል ቲምን ነበር ገንብቶ የነበረው። ግን ከሆነ ታይም በኋላ ኦሊቨር ግላስነር በባለሀብቶቹ ወይም ደግሞ በዛ አካባቢ በሚደረገው የስፖርት ኦፕሬሽን ብዙም ደስተኛ አይደለም። ወሳኝ የሚባሉት ተጫዋቾቼ እየወጡብኝ ነው ያሉት፣ በአግባቡ ደግሞ እየተተኩ አይደለም። ይህን ስኳድ ይዤ ደግሞ ለትልቅ አላማ ወይ ደግሞ ለትልልቅ ውድድር መፎካከር ወይም ደግሞ መገዳደር ይከብደኛል ብሎ ነበረ ተናግሮ የነበረውና በጣም ከክሪስታል ፓላስ ባለስልጣናት ጋር ትልቅ የሆነ ቅሬታ ውስጥ ገብቶ እንደነበረ አንዳንድ ማሳያዎችን ተመልክተናል ብዬ አስባለሁና በዚህ ዓመት መጨረሻ እንደሚለቅ ግልጽ ነው። ያው አሁን ቢጣላም ባይጣላም ቀድሞ ነበር አሳውቆ የነበረው ገና አምና ውሉን እንደማያራዝምና ኮንትራቱን ሲጨርስ ግን ቀጥታ ከክለቡ ጋር ሊለያይ እንደሚችል ተናግሮ ነበርና ይሄ አቋሙ ይሄ ውሳኔው ስቲል እንዳለ ነው። ግን ደግሞ እንዲሁም አንዳንድ መረጃዎች ይጠቁሙ እንደነበረው በመሃል ከዚህ ቡድን ጋር ያለው ቆይታ ሊያበቃ ይችላል ወይም ደግሞ ሊለያይ ይችላል። ምክንያቱም ከባለስልጣናቶቹ ጋር ያለው ቅርርብ ወይም ደግሞ ግንኙነት በጣም ሻክሯል። ጥሩ የሚባል ግንኙነት አይደለም ያላቸውና ይሄ መጥፎ የሚባል ግንኙነት ታዲያ መጨረሻ ላይ ወደ መለያየት ሊያመራ ይችላል የሚል ሀሳቦች ነበሩ። እንዲሁም አስቸኳይ ስብሰባ ራሱ ጠርተው የክሪስታል ፓላስ ባለስልጣናት መክረው ነበረ። ግን አውጥተው አውርደው መጨረሻ ላይ የወሰኑት ውሳኔ ምንድነው? አይ እንደምንም ቢሆን ደስ እያላለውም ሊሆን ይችላል፣ ግን ደግሞ በዚህ ክለብ ቢቀጥልና አትሊስት
አሁን እየሰራ ያለውን ስራ ቢያንስ ወደ ተወሰነ ስቴፕ ከፍ ማድረግ ቢችል ደግሞ የአውሮፓ ውድድር ላይ እንዳለ ይታወቃልና በዛ አውሮፓ ውድድር ላይ ቢያንስ ጥሩ ደረጃ እንዲደርስ ከተቻለ ዋንጫ ቢያሳካ ካልሆነም ግን ጥሩ መንቀሳቀስ ከተቻለ በቂ ነው ብለው ስለሚያስቡ እሱን ማሰናበት ወይ ደግሞ ከሱ ጋር መለየት አልፈለጉም። ስለዚህ ስቲል እሱን ይዘውት መቆየትን ነው ምርጫቸው ያደረጉት ወይ ደግሞ የፈለጉትና በእነዚህ አይነት ጥሩ ያልሆነ ቫይብ ውስጥ ወይ ደግሞ ጥሩ ያልሆነ ከባቢ አየር ውስጥ ያለ ቲም ነው እንግዲህ ማንቸስተር ዩናይትድን የሚገጥመው። ማንቸስተር ዩናይትድ ደግሞ እንደሚታወቀው ያለው ፐርፎርማንስ በማይክል ካሪክ ስር በጣም አስደናቂ እንደሆነ ይታወቃል። አስፈሪ ቲም ማይክል ካሪክ እንደሰራ የሚታወቅ ነገር ነውና ሁለቱ ያሉበት የመነቃቃት ሌቭል ወይ ደግሞ ያላቸው የሳይኮሎጂካል ስቴት ተመሳሳይ አይደለም። ማንቸስተር ዩናይትድ እንዳልኳችሁ በማይክል ካሪክ ስር ጥሩ መነቃቃትን አሳይቶ አሪፍ የሚባል ሙድ ውስጥ ነው ያሉት። ተጫዋቾቹ አክቲቬት ያደረጉት የመጫወትን ሙድ የማሸነፍን ሙድ ነውና በዚህ እንቅስቃሴያቸው ይሄ ጨዋታ በተሻለ መልኩ ሊያሸንፉ ይችላሉ ተብሎ ግምት የሚሰጣቸው ለማንቸስተር ዩናይትድ ነው። እንደሚታወቀው በሜዳው ነው ጨዋታውን የሚያደርገው። ማንቸስተር ዩናይትድ ከዚህ በፊት ያደረጋቸውን ጨዋታዎች እንዳለ ከተመለከትን ላይክ በማይክል ካሪክ ስር ነው የምላችሁ በሜዳው አሸንፏል። ላይክ አልተሸነፈም ራሱ አይደለም የሚባለው አይደለ። ነጥብ የጣለበትን አጋጣሚ ከተመለከትን ከዌስትሃም ጋር የነበረው ጨዋታ ነበር። እሱ ደግሞ በዌስትሃም ሜዳ የተደረገ ጨዋታ ነውና በሜዳው ግን ያደረጋቸውን ጨዋታዎች የተቀሩትን ጨዋታዎች ግን በማሸነፍ ነው ያጠናቀቀው። ማለት ከኤቨርተን ጋር ከሜዳው ውጪ ነበር ተጫውቶ የነበረው። ከአርሰናል ጋር ከሜዳው ውጪ ነበር ተጫውቶ የነበረው። ከዛ ውጪ ግን ከቶተንሃም ጋር ከማንቸስተር ሲቲ ጋርና ከፉልሃም ጋር ግን በሜዳው ነበር የተጫውተውና በሜዳው ያለውን አስፈሪነት ወይንም ደግሞ አስጊነት ደግሞ ደጋግሞ አሳይቶናልና በእነዚህ አሁን ከጠራዋቸው 3 ጨዋታዎች መካከል በክሊንሺት የወጣበትን አጋጣሚ ተመልክተናልና ከሲቲ ጋር የነበረውን ጨዋታ ተመልክተናል። በክሊንሺት ነበረ መውጣት ችሎ የነበረውና አሪፍ የሚባል ትንቅንቅ የሚደረግበት ስታዲየም ሆኗል ወይ ደግሞ ማንቸስተር ዩናይትድ የሚፈራበት ስታዲየም እየሆነ መጥቷል። ከቅርብ ጊዜ ወዲህ በተለይ ባለፉት ጊዜያቶች ላይ የማንቸስተር ዩናይትድን ሜዳ ማንም ነበር ይደፍረው የነበረው ወይ ደግሞ ማንም ነበረ እንደፈለገ ያደርገው የነበረው። ግን ደግሞ አሁን ላይ ግን በተለይ ደግሞ ያለፉትን ጨዋታዎች ካየን ኦልድ ትራፎርድ የተሻለ የማንቸስተር ዩናይትድ ፎርትረስ እየሆነ እንደሆነ ተመልክተናልና በሜዳው የሚያደርገውን ጨዋታ ለማንቸስተር ዩናይትድ የተለየ ግምት እንድንሰጠው ያደርገናል። ማይክል ካሪክ በሌላ አይነት ቡድን ነው ደግሞ የሚፈተነው አይደለ። እስካሁን ድረስ በእርግጥ በፕሪሚየር ሊግ ኦልሞስት ሁሉም በሚባል ደረጃ የየራሳቸው የሆነ ለየት ያለ ጨዋታ እንዳላቸው ይታወቃል። ይሄ ግልጽ ነገር ነው። ግን ደግሞ ያ ለየት ያለ ጨዋታ ደግሞ ለማይክል ካሪክ ራሱን እንዲያ የሚያደርግበት እንዲፈተን የሚያደርግበት ማለትም እንዲፈተን የሚያደርገው ብዙ አጋጣሚዎች ናቸው ይፈጠራሉ ተብሎ የሚታሰበው። ምክንያቱም በደንብ ከተመለከትነው ከመጀመሪያ ጨዋታውን ያደረገው ከሲቲ ጋር ነበር አይደል። ከሲቲ ጀምሮ ከአርሰናል ጋርም የነበረውን ጨዋታ ከፉልሃም ጋርም ከቶተንሃም ጋርም ከኤቨርተን ጋርም ከዌስትሃም ጋርም የነበሩ ጨዋታ እንዳለ ለየት ያለ ጨዋታን የሚከተሉ የተለያየ አይነት ፊሎሶፊ የሚያዳብሩ አይነት አሰልጣኞችን ነው ያገኘው። ይሄ ደግሞ በተለያየ አይነት ጨዋታ ውስጥ ምን አይነት ፐርፎርማንስን ማሳየት እንደሚችል ትልቅ ማሳያ ነው ብዬ አስባለሁ። ያው ምንም ቢሆን ማንቸስተር ዩናይትድ በሎ ብሎክ የሚጫወት ቡድን ወይ ደግሞ በሚድ ብሎክ የሚጫወት ቡድን እንደሚያስቸግረው ይታወቃል። ግን እነዚህ በጣም ያስቸግሩታል ከተባሉት ቲሞች ጋር ግን መጥፎ የሚባል ነጥብ ነው ያስመዘገበው ብሎ ማሰብ ትንሽ ያስቸግራል። ሶ የግላስነሩ ክሪስታል ፓላስ ኦፍ ኮርስ የሚጫወትበት መንገድ በጣም ፕራግማቲክ በሆነ መንገድ ነው የሚጫወተው። ጥቅጥቅ ብለው የሚከላከሉ አይነት ቡድኖች ናቸው። በፈጣን ትራንዚሽኖች በፋስት ብሬኮች ነው የትኛውንም ቲም ለማጥቃት ወይ ደግሞ ለመግጣት በቃ እንቅስቃሴ የሚያደርጉት በቃ በሚገርም ሁኔታ ነው። በዛ ትራንዚሽን ውስጥ ታዲያ እንደና አደም ዋርተን አይነት ረጃጅም ኳሶችን መጣል የሚችል ለኋላው ክፍል ደጀን መሆን የሚችል ጥሩ 6 ቁጥር ያለው ቡድን ነውና ያ ጥሩ 6 ቁጥር ያለው ቡድን ረጃጅም ኳሶችን እየተጠቀመ ፈጣን የሚባሉት ደግሞ የፊት ለፊት ደግሞ ተጫዋቾቻቸው እንደነ ሳራ አይነት ተጫዋቾችን ደግሞ እየተጠቀመ ከባድ የሚባል ጥቃትን ይሰነዝራል። ሶ ማይክል ካሪክ ለነዚህ አይነት ቲም አይነት ፕላን ነው ያለው የሚለውን ነገር እንድንመለከትና እንድናየው ያደርገናል። ምክንያቱም እንዳልኳችሁ ማንቸስተር ዩናይትድ በሎ ብሎክ ለመግጠም የሞከሩትን ቡድኖች በቀላሉ ሲያፈራርስ አልተመለከትነው ወይ ደግሞ በቀላሉ ሲያስከፍት አልተመለከትነው። ለዛም ደግሞ ትልቁ ማሳያ የነበረው ባለፈው የተደረገው
ኤቨርተኑ ጨዋታ ነው። ማንቸስተር ዩናይትድ ከኤቨርተን ጋር በነበራቸው ጨዋታ ማንቸስተር ዩናይትድ ተቸግሮ ነበረ። በሎ ብሎክ ለሚጫወት ቡድን ማስከፈት እያቃተው ነበረ መጥቶ የነበረው። በኋላ ላይ የኋላ ጥሩ የሚባል ጎል አስቆጥሯል። ግን ያቺም ጎል ግን የተገኘችው በምን አጋጣሚ ነው? በካውንተር አታክ በፋስት ብሬክ። በነገራችን ላይ አይኛውም አንደኛው ብሬክ የማረጊያ መንገድ ነው። ለምን ማንቸስተር ዩናይትድ 3 ኦን ታርጌት ነው የሞከረው በሙሉ ጨዋታ። ፈርስት ሃፍ 2 ኦን ታርጌት ነው የሞከረው። ሰከንድ ሃፍ ደግሞ 1 ኦን ታርጌት ሞከረ። ያቺ የተሞከረችው ኦን ታርጌት ጎል ሆነች እና በጣም ኢፌክቲቭ የሆነ እንቅስቃሴ ነበር የነበረው፣ ወይ ደግሞ ኢፌክቲቭ የሆነ ጎሎች ነበር ተቆጥሮ የነበሩት። በደንብ አድርገን ነው ጠቅላላ አድርገን የምንመለከተው ከሆነ ጠንካራ እንቅስቃሴዎች ናቸው። ግን አሁን የኤቨርተኑ ጨዋታ ላይ ያቺ ካውንተር አታክ የምትነግረን ነገር ምንድነው? አንደኛ ልክ የተገኘውን መንገድ ከተመለከታችሁ ጀስት ኤቨርተኖች እያጠቁ ነበር። ሙሉ በሙሉ በሚባል ደረጃ ወደፊት ተጠግተው እያጠቁ ነበር። አንድ ቡድን በሚያጠቃበት ሰዓት ላይ ደግሞ የተከላካይ መስመር ተጫዋቾች ጎላቸው ስራ አይጠብቁ። ምክንያቱም መሀል ላይ ይከፈታል። መሀል ላይ ተከፈተ ማለት ደግሞ መሀል ላይ 2-3 ተጫዋቾች ሆነው ገብተው ኳስ ከተቀበሉ እዛ ጥግ ላይ ያሉትን ተከላካዮች በደንብ አድርገው ማፈራረስ፣ በደንብ አድርገው ሸውደው ወይ ደግሞ ተቀባብለው ጎል ማስቆጠር ይችላሉ። ስለዚህ መደረግ ያለበት ነገር ምንድነው? ተጠግተው ነው የሚጫወቱት። ላይክ ተከላካዮቹ ወይ ደግሞ የተከላካይ መስመሩ እንዲጠጋ ያደርገዋል። ላይክ ወደ እነሱ እንዲጠጋና ላይክ ተጽዕኖ እንዲፈጥር ማለት ነው። ምክንያቱም ልክ መሀል ላይ ኳስ በሚጣልበት ሰዓት ላይ እነዛ ተከላካዮች አሉ። ስለዚህ እነዛ ተከላካዮች ደግሞ ኳስ እንዲያስጥሉ እንዲቀበሉ ያደርጋቸዋል። በእንደዚህ አይነት ሁኔታ ውስጥ በነበሩበት ሰዓት ላይ ነው ድንገት የተገኘ ኳስ ነበረ። ያቺን ኳስ ማቲያስ ኩኒያ ከአንደኛው ኢንድ ወደ አንደኛው ኢንድ ያሻገረበት መንገድ የልጁን ኳሊቲ የሚያሳይ ነው። ታዲያ በእንደዚህ አይነት መልኩ የተገኘውን ኳስ ብራያን ምቡሞ ትክክለኛ ሩጫ ነበር፣ ትክክለኛ እይታ ነበር፣ ትክክለኛ መረጋጋት ነበር። ጥሩ ሁኔታ ሲንቀሳቀስ የነበረውን ሼሽኮ ተመልክቶ አሪፍ የቡድን ጎል አስቆጥሯል። ታዲያ ይሄኛውም አንደኛው ብሬክ የማረጊያ መንገድ ነው። ከፓላስ ጋር ግን ይሄን ነገር ለመጠቀም ኦሊቨር ግላስነር እድል ይሰጣሉ የሚለው ነገር አብረን የምንመለከተው ነው የሚሆነው። ለየት ያለ ቻሌንጅ ይሆናል ተብሎ ነው የሚታሰበውና ምናልባት ያንንም ደግሞ ስንጠብቅ ወይ ደግሞ ያን ነገር ደግሞ ስንመለከት ሞር ጨዋታው ምን ያህል አጓጊ እንደሆነና ምን ያህል ወሳኝ እንደሆነ እናስተውላለን ብዬ አስባለሁ። እንግዲህ ማንቸስተር ዩናይትድ እንዳልኩት ካለፉት 6 ጨዋታዎች ምንም ጨዋታ አልተሸነፈም፣ 5ቱን አሸንፏልና በምን መልኩ ያስቀጥለዋል የሚለውና ኦሊቨር ግላስነርም ደግሞ የቲሙን ሞራል ለመመለስ የሚጠቀመው ጨዋታ ይሆን ወይ የሚለው ነገር ያጓጓል። የእናንተ ሐሳብ ደግሞ ምንድነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።